እስር ቤት መመላለስ ለኮዳክ ብላክ ኖርማል ነው። በአንድ ዓመት ብቻ ከ4 ጊዜ በላይ የታሰረ ሲሆን በዚህ ቪዲዮም ሙሉ የሙዚቃ ታሪኩንና የሰራቸውን ወንጀሎች እነግራችኋለሁ። ሰሞኑን ቶሎ ቪዲዮ እየለቀኩ ነው፣ ነገር ግን ላይካችን በጣም እየቀነሰ ስለሆነ ሁላችሁም ላይክ በማድረግ ድጋፋችሁን አሳዩኝ። ወደ ቪዲዮ። ዳይሰን ኦክቴቭ ወይንም ኮዳክ ብላክ የተወለደው ጁን 11 1997 ፖምፓኖ ቢች ፍሎሪዳ ነበር። ከእናቱ ጋር ያደገው ኮዳክ ብላክ ቤት ውስጥ በጣም ይቸገሩ ነበር። በጊዜውም ኮዳክ ድራግ ወደ መሸጥ የገባ ሲሆን ጎን ለጎንም ራፕ ያደርግ ነበር። ኤሌመንታሪ ያለ አንድ ሎካል ትራፕ ሃውስ ውስጥ ባለ ስቱዲዮ ሙዚቃ ሪከርድ ያደርግ ነበር። እዚህ ቦታ ሁሉም በእድሜ የሚበልጡት ሲሆን ኮዳክንም በጣም ይወዱት ነበር። ኮዳክም ዲክሽነሪዎችን ማጥናት ጀመረ። ይህንን ያደርግ የነበረውም ቮካቡላሪውን ለማሻሻልና የተሻለ ግጥም ለመጻፍ ነበር። ሁሌም ከትምህርት ቤት ሲመለስ ወደ ትራፕ ሃውሱ እየሄደ ራፕ የሚያደርግ ሲሆን ከሁሉም በቦታው ካሉት ሰዎችም እርዳታ ያገኝ ነበር። በጊዜውም ምንም አይነት ድራግ ሽጦም ሆነ ነክቶ አያውቅም። ነገር ግን በትራፕ ሃውሱ ያሉት ሰዎች ሲያጨሱና ድራግ ሲጠቀሙ ስለሚመለከት እነሱን አርአያ አደረገ። 5ኛ ክፍል እያለም ከተማሪዎች ጋር በተደጋጋሚ በመጣላቱ ከትምህርት ቤት ይባረራል። ኮዳክ ሕፃን እያለ ብላክ ወይንም ሊትል ብላክ የሚል ቅጽል ስም ነበረው። 10ዎቹ ዕድሜ ላይ እያለ በጁቬናይል የተቀጣ ሲሆን በፍሎሪዳ ሕግ ምክንያት ግን ያጠፋው ጥፋት ግልጽ አልነበረም። በዚህ ጊዜም ብዙ ጊዜ እየታሰረ የተፈታ ሲሆን ገንዘብ ለማግኘትም የማይፈነቅለው ድንጋይ አልነበረም። ይህ ጊዜም እንደ ፒር አይነት ሰዎች ጋር የተዋወቀበት ጊዜ ነበር። ፒር ማለት በአሁኑ ሰዓት ጃክ ቦይ ሲሆን ገና በ11 ዓመቱም ኮዳክ ብላክ ጋር ተዋውቆ ነበር። የሁለቱም አስተሳሰብ ተመሳሳይ በመሆኑ ብዙ ስራዎችን አብረው ለመስራት አቀዱ። ከሙዚቃ ባለፈም የተለያዩ ወንጀሎችን አንድ ላይ ሰርተዋል። ኮዳክም ለፒር ገንዘብ መቆጠብ እንዳለባቸውና ለሙዚቃ የሚያስፈልጋቸውን ዕቃም እንዲገዙ ይነግረዋል። ኮዳክ ገና በ12 ዓመቱ ብሩታል ያንጊንስ የተሰኘ ግሩፕ ተቀላቅሎ ራፕ ማድረጉን ቀጠለ። በጊዜውም ስሙ ጄይ ብላክ ሲሆን ራፕ ሲያደርግም የሚያወጣቸው ቃላት ከሱ አይጠበቁም ነበር። ምክንያቱም እንደዚህ አይነት ግጥሞችን ሊጽፍ የሚችለው የስትሪት ላይፍን በደንብ የኖረ ሰው እንጂ የ12 ዓመት ታዳጊ አልነበረም። ኮዳክ ስቱዲዮ ውስጥ ካለ ሁሉም የሚደሰቱ ሲሆን በጊዜው የነበረው ኢነርጂና ችሎታም በጣም ትልቅ ነበር። ነገር ግን በ15 ዓመቱ በከፍተኛ ወንጀል ይታሰራል። በዚህም ጥፋተኛ ሆኖ ከተገኘ ለብዙ ዓመታት ሊያስፈርድበት የሚችል ነበር። ሆኖም ግን ያለው ችሎታ የብዙ ሰዎችን አቴንሽን ስቦ ስለነበር የሚረዳው ሰው አገኘ። ከነዚህም ሰዎች ውስጥ የዶላስ ኤንድ ዲልስ ኢንተርቴይንመንት ባለቤት የሆነው ኤዲ አንዱ ሲሆን ለኮዳክም አዲስ ጠበቃ ይቀጥርለታል። ኤዲ ኮዳክ ብላክ ውስጥ ትልቅ ችሎታ በመመልከቱ ወደ ሌብሉ ለማስፈረም ፈልጓል። አዲስ የተቀጠረው ጠበቃም ኮዳክን ከእስር ያስፈታው ሲሆን የ3 ዓመት ፕሮቤሽን ግን ነበረበት። ኮዳክም ከእስር እንደተፈታ ለዶላስ ኤንድ ዲልስ ፈረመ። ይህን ታሪክ ስታዩ ቱፓክን አስታውሳችሁ ሊሆን ይችላል። ቱፓክ ለብዙ ዓመት ሊፈረድበት ተጨንቆ ያለ ሱዝ ናይት የተሰኘው ሰው መጥቶ አዲስ ጠበቃ ይቀጥርለትና የሱ ወደ ሆነው ዴዝሮ ሪከርድስም እንዲገባ ያስማማዋል። ኮዳክ ጋርም የተፈጠረው ይህ ነው። ኮዳክም ከፊቱ ትልቅ እድል በመመልከቱ ጠንክሮ መስራት ጀመረ። ስሙንም ከጄይ ብላክ ወደ ኮዳክ ብላክ ቀየረ። ዲሴምበር 26 2013 ላይም የመጀመሪያው ሚክስቴፑን ፕሮጀክት ቤቢ በማለት ይለቃል። ይህ ሚክስቴፕ በአብዛኛው ሰው የተወደደ ሲሆን ለኮዳክ እና ለዶላስ ኤንድ ዲልስም ትልቅ ደስታን ፈጠረ። ኮዳክ በ16 ዓመቱ ትልቅ ተስፋን ለብዙዎች የሰጠ ሲሆን አዳዲስ ሙዚቃዎችንም በመስራት ተጠምዶ ነበር። ኦገስት 2014 ላይም ኖ ፍሎኪን ለተሰኘው ሲንግሉ ሚውዚክ ቪዲዮ ሰርቶ ዩቲዩብ ላይ ይለቃል። በአሁኑ ሰዓት ይህ ሙዚቃ ትልቅ እይታ ካላቸው ስራዎች ውስጥ አንዱ ሲሆን 352 ሚሊዮን በላይ እይታም ዩቲዩብ ላይ አለው። በዛው ዓመትም ሁለተኛውን ሚክስቴፑን The Heart of the Projects በተሰኘ ስያሜ ለቀቀ። ኮዳክም ለሌብል ፈርሞ ሙዚቃዎቹም አሪፍ እየተደመጡለት ቢሆንም የድሮ ሰፈሩን ጥሎ መውጣት ግን አልቻለም። ኮዳክ ስኬታማ የሆነው በቀላሉ ሲሆን ዋነኛ ችግሩ የነበረውም የጸባዩ ሁኔታ ነው። አሁን ደግሞ ኮዳክ ብላክ የሰራቸውን ወንጀሎች ልንገራችሁ። በ2015 ኮዳክ የታሰረ ሲሆን ለዚህ ምክንያቱም አንድ ቀን መኪና እየነዳ ያለ ፖሊስ ያስቆመዋል። በመጀመሪያም ቀላል የትራፊክ ሕጎችን በመጣሱ ነበር ያስቆመው። ፖሊስም ኮዳክን በመጠርጠር መኪናውን ሲፈትሹ የተወሰነ ዊድ አገኙ። በጊዜውም ኮዳክ ይዞት የነበረው መንጃ ፍቃድ ጊዜው ያለፈበት ነበር። ከዚህ በኋላ የተፈጠረው ነገር ግልጽ ባይደረግም ኮዳክ ግን ለትንሽ ቀን ታስሮ በዋስ ወጥቷል።
ከወራት በኋላ ደግሞ እንደገና ታሰረ። በዚህ ጊዜም ዊድ እና የፕሪስክሪፕሽን ድራግ ይዞ በመገኘቱ ነበር። ይህም ቀላል በመሆኑ ወዲያው ተፈቷል። ፌብሩዋሪ 2016 ላይ ደግሞ ኮዳክ ሳውዝ ካሮላይና ውስጥ ሾውን አቅርቦ ጨርሶ ነበር። በጊዜውም አንዲትን 10ዎች ዕድሜ ውስጥ የምትገኝ ሴት ወደ ሩም ይዞ ገብቶ ያለ ፍላጎቷ ጥቃት ያደርስባታል። ልጅቷም በቀጥታ ለፖሊስ ያልተናገረች ሲሆን ሃይስኩል ላለች ነርስ ግን ነግራት ነበር። ይህች ነርስም ለፖሊሶች ተናግራ ኮዳክን ለቀናት እንዲታሰር አድርጋለች። አሁንም ቢሆን ኮዳክ ብላክ ነፃነትን አላገኘም። ምክንያቱም ኤፕሪል 2016 ላይ እንደገና ይታሰራል። በዚህ ጊዜ ደግሞ ኮዳክ ዊድ ከአንድ ሰው ገዝቶ እየተመለሰ ነበር። ፖሊሶችም እየተከታተሉት ነበርና መኪናውን እንዲያቆም ይነግሩታል። ኮዳክ ግን ፍጥነቱን በመጨመር መንዳቱን ይቀጥላል። ብዙ ርቀትም ከሄደ በኋላ መኪናውን አቁሞ የያዘውን ሽጉጥ ቆሻሻ ገንዳ ውስጥ ይወረውረዋል። ነገር ግን ፖሊሶች ደርሰውበት ስለነበር እሱንም የወረወረውን ሽጉጥም ያገኙበታል። መሳሪያውም የተቀባበለ ግላክ 23 ፒስትል ሲሆን መኪናው ውስጥ ደግሞ የገዛው ዊድ ተገኝቶበታል። ለተወሰኑ ቀናት ከታሰረ በኋላም $5000 ዋስ ተለቋል። ነገር ግን በቀጣይ ወር ከዚህ በፊት የሰራቸው ወንጀሎች እንደገና መታየት ጀመሩ። በ2015ም የሰራው ወንጀል እንዳይሰማበት መረጃዎችን ለማጥፋት የሞከረ ሲሆን 2 ሰዎችንም አግቶ ነበር። በዚህ ጊዜም ስክሪት የተሰኘውን ዘፈኑን ለቆ የነበረ ሲሆን ኮዳክ ወደ ሜንስትሪም የገባውም በዚህ ጊዜ ነበር። ድሬክን ጨምሮ ሌሎች ሰዎች በዚህ ዘፈን እየዳነሱ ቪዲዮ የሰሩ ሲሆን ኮዳክንም እውቅና ሰጥተውታል። ኮዳክም ለአትላንቲክ ሪከርድስ ፈርሞ ሂት የሆኑ ሙዚቃዎችን መልቀቅ ጀመረ። በዛው ዓመትም ሶስተኛው ሚክስቴፑን ኢንስቲትዩሽን በተሰኘ ስያሜ ለቀቀ። ቅድም እንደነገርኳችሁ ድሮ የሰራቸው ወንጀሎች በፍርድ ቤት እንደገና እየታዩ ነበር። በዚህም ኮዳክ በድጋሚ ይታሰራል። በዚህ ጊዜም ጥፋተኛ ሆኖ ከተገኘ እስከ 55 ዓመት ድረስ ሊፈረድበት እንደሚችል ሲወራ ነበር። የኮዳክ ጠበቆችም እንደተለመደው በዋስ እንዲወጣ ጥያቄ ቢያቀርቡም ፍርድ ቤት ግን አይቻልም በማለት የ2016 ክረምትን እስር ቤት እንዲቆይ ያደርጉታል። ከብዙ ክርክር በኋላም በ1 ዓመት ሃውስ አሬስት እና በ5 ዓመት ፕሮቤሽን ይቀጣል። ይህም ከ55 ዓመት ጋር ሲነጻጸር አሪፍ ሲሆን ሌላ ችግር ግን ይፈጠራል። ኮዳክ ወደ ቤት ለመሄድ እየተዘጋጀ ያለ ሌላ ጥፋት ይነሳበታል። ይህም ሳውዝ ካሮላይና ውስጥ አንዲት ሴት ላይ ጥቃት አድርሶ ነበር። ይህ ኬዝም ተረስቶ የነበረ ሲሆን አቃቢ ሕግ ግን ጊዜ ጠብቆ በዚህ ሰዓት ይከሰዋል። ይህ ኬዝም በጣም አደገኛ ነበር። ነገር ግን ይህ አልበቃ ብሎ ደግሞ ፍሎሪዳ ኮዳክን ልትለቀው አልቻለችም። ምክንያቱም ቀደም ብሎ እንደነገርኳችሁ ዊድ እና የፕሪስክሪፕሽን ድራግ የኮዳክ መኪና ውስጥ ተገኝቶ ነበር። በዚህም ለ120 ቀናት እስር ቤት ያሳልፋል። የፍሎሪዳ ፍርድ ቤትም ኮዳክ ጋር በመጨረሱ ወደ ሳውዝ ካሮላይና ይልከዋል። እዚህም 30 ዓመታት የሚያስቀጣ ወንጀል የሰራ ቢሆንም ፍርድ ቤቱ ግን $100,000 ዋስ እንዲወጣ ይፈቅድለታል። ከዚህ በኋላም ኮዳክ ወደ ቤት ተመልሷል። ነገር ግን አሁንም ሃውስ አሬስት ውስጥ ሲሆን የተለያዩ ሕጎችንም ማክበር አለበት። ነገር ግን ኮዳክ ብላክ ይህንን ሳያከብር ሚያሚ ወዳለ ስትሪፕ ክለብ ይሄዳል። ይህም ሃውስ አሬስት እና ፕሮቤሽን ላይ ላለ ሰው በጣም አደገኛ ወንጀል ነው። በዚህም በድጋሚ ይታሰርና ፍርድን መጠባበቅ ይጀምራል። ኤፕሪል 26 2017 ላይም 5 ጊዜ ሃውስ አሬስትን በመጣስ ይከሰሳል። በዚህም ለ1 ዓመት ይፈረድበታል። በጊዜውም ፍርድ ቤት የላይፍ ስኪል ክላሶችን ለመማር ፈቃደኛ ከሆነ ግማሽ ዓመት ሊቀንስለት ፈቃደኛ ነበር። ኮዳክም የላይፍ ስኪል ክላሶችን ለመውሰድ ፈቃደኛ ነበርና ግማሽ ዓመት ታስሮ ከእስር ይፈታል። ነገር ግን አሁንም ነፃ የነበረው ለ7 ወራት ብቻ ነበር። ጃንዋሪ 18 2018 ላይም ኮዳክ ላይቭ ገብቶ የነበረ ሲሆን የተለያዩ ድራጎችንም እየተጠቀመ ነበር። በጊዜውም ከኮዳክ ጋር አንድ ሕፃን ልጅ አብሮት ነበር። ፖሊስም ይህንን ላይቭ የተመለከተ ሲሆን ጭራሽ ይባስ ብሎ ደግሞ ኮዳክ ላይቭ ስትሪሙ ላይ ሽጉጥ ይዞ ይታያል። ላይቭን እንደጨረሰም ፖሊስ ቤቱ ሄዶ ያሰረው ሲሆን መሳሪያን ያላግባብ መጠቀም በሚልና የህፃን መብት ጥሰት በሚል ይከሰሳል። ነገር ግን ጠበቃው የታየው ሽጉጥ እውነተኛ እንዳልነበርና የውሸት እንደነበር ይከራከራል። አቃቢ ሕግም ብዙ መረጃ ስላልነበረው ይህ ክስ ሙሉ ለሙሉ ውድቅ ይደረጋል። በ2019 ደግሞ መሳሪያ ለመግዛት እየተዘጋጀ ያለ የታሰረ ሲሆን ለ4 ዓመታትም ተፈርዶበት ነበር። ነገር ግን 1 ዓመት ከታሰረ በኋላ ፕሬዚዳንት ዶናልድ ትራምፕ ምህረት ያደርግለትና በነፃ ይለቀቃል።
የኮዳክ ብላክን የጤና ሁኔታና በቅርቡ ሲታይ የነበረውን ውዝግብ በሌላ ቪዲዮ አቀርብላችኋለሁ። ላይክ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።